በስ አስካለ ነግሬሽ ነበር እኮ ነግሬሽ ነበር። አጋግማታ ሲያምጣው ብር አባድሬ ቸገረኝ ስትል ታው እኔ ራመኝታ ራታ ይባክ አትማታ እውነት ነው ሲዛል አረ ጉዴ አረ ወደ እየሄድን ነው ጋይስ። ሰላም ጋይስ እንዴት ናችሁ? ዛሬ በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ ጻናብራችሁ ቆዩ። እንደ ቤታችን መኖር አልቻልንም። ሰማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ስሙን ጠሪው ብለሻውን ትጠሪዋለሽ። ሁሉም የየራሱ ኑሮ አለው። እውነት ነው በቃ የኛ ሀገር ኑሮ እንደሆነ አንዱ እንደዚህ ነው። እኛ ላይ መከራ እውነት እኮ ነው በቃ ሪያሊቲሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀመር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከፈለግሽ ሂጂ ከዚህ እሺ የሰው ነገር እያየሽ ህይወቴን አትበጥ። ያቻው እንደዚህ ልክልካው መንገድ ነው። ሴዶ ሲፈራረም ያሳያቸው ሪአክሽኖች። እሺ ይሄ ሁሉ ተዘጋጅቷል፣ መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ እንደውላለን ችግር የለውም እኮ። አይ አንዴ ልሰናበታትና አረ ምንም እንደውላለን ችግር የለውም ፈርም። መጨረሻ ነው ዛሬማ። መች ነው ግን የሚሆነው? አንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾመን ምናምን። አረ አንተ ችግር የለውም ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። ፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ሰው ገንዘብ ተቀብሎ አማማኝ በትኩኝ ምናምን የሚባል ነገር አለ። ያማጣታ በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። እንደምታውቂው አይደለም በቀረታ ምን የማይለኝ በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቅጠን ይሁን ያውጡ ወይ ልጠይቀው በቃ መጠየቅ አለ። አስኪ ግድ የለም አስኪ ልጠይቀው ራቲ በስ ነግሬሽ ነበር እኮ ነግሬሽ ነበር። አጋግማታ ሲያምጣው ብር አባድሬ ቸገረኝ ስትል ታው እኔ ራመኝታ ራታ ይባክ አትማታ ገንዘብ በሚቀበል ይቀበላል። ይሄ ሙሉ ነው ብላ ለመስጠት 2 ሚሊዮን ብር አበባ የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። አበባ ይሄ ሁሉ አበባ? አዎ ጋሽዬ፣ የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም በዛ። ለልጄ አይገባትም፣ በፍጹም አይገባታም። እንቁ ልጅ ሆነ እኮ ነው የሰጠን። ቢሆንም አይገባትም አልኩኝ። የልጄን ዋጋ ማቀው እኔ ነኝ። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ምን ነው የሚለው? ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉና እንባ ቀለለባችሁ ግጥም ይለኛል። ሲንግል አረከው ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰብ አበርክቷል። ቤት ምን አለ ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው። ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁት። እንዲማ አደፍሩኝም። እኔን በእርግጠኝነት ቤት ተሳስታችሁ ነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ልጅ ባቅበጥ እንደዚህ እንደጋሽ ከዚህ በላይ ምን ስጦታ አለ እንጂ የልባችሁ ክፋትና ተንኮል ነው እንጂ የተሻለ ስጦታማ አለ። የእርሶንና የልጆን ክብር የሚመጥን ቆንጆ ስጦታ አለን። አደራ እንዳታስቀይሙኝ። በፍጹም ልጃችን ሙሽሪትንና ሙሉ ቤተሰቧን ለሃኒውን አማዞን ድረስ ሊወስድ ቅድመ ዝግጅቱን ጨርሷል። ምንድነው ያለው? መጨረሻውን አዞ ሲል ሰምቼዋለሁ። አማዞን ነው ያለው። የእንስሳት መናኸሪያና ጥቅጥቅ ደን ነው። ቤተሰቡን ሁሉ ለጫጉላ ሽርሽር እዛ ይዤ ልሂድ ነው የሚለው። አሃ ቤተሰቡ እንዳለ እንስሳ ነው። እጄ ከወንድሞቻቸው ጋር ላገናኛቸው ማለቱ ነው። በጣም በዛ። ምን ነው ጋሽ እናንተ ጥሎሽ ነው ወይስ ጥላሸት መቀባት ነው ያዛችሁት? ከዚህ በላይ ምን እናቅርብ? ሱቅ ገዝቶላታል። ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ ነው ያመጣው። ኧረ ይበላል። ቲማቲም አበሉም እንዴ? ደስ ቢዮንድ ከአይምሮ የበላይ ነው ሆንኩ ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። ኧረ እኔ ሁሌ የምበላው 2 ግባት ላይ ተጠቀምኩ። 3 ግባት ረስታ
እሱን እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግብአት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ። ጸደው ቋጥሪያ ይቻላል አይደል መውሰድ? ኮርንፍሌክስ ቤት ጋር ነው የገባው። ኮርንፍሌክስ አለ እንዴ? አንተ አለ። አይ እኔ ፊት ለፊት ሙሳጌን በቃ በዛው ሰርቼው። አይ ቦካው እሱ ነው። ቦካች እንዴ? ተምረሃል አይደል? እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ። መማር ከፈለክ እኔ አስተምርሃለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድም ቢሆን ደረቃን እሱን ልማር። መቼም ነው ማተግባበት እናንተ በጣም እየቀበጠች ስታስቸግረ። እንዴት ነሽ ታዲያ? ጓደኛሽ ደግሞ ባለፈው ስታዝገኝ ነው። ኧረ እባክህ መኪናው ደግሞ ይሞቃል። ዝበይ ማን ላይ ነው የምትሞላቀቀው አንቺ? አላቅም መሰለሽ እንደዛ ከጓደኛሽ ጋር ፀሐይ ላይ ተሰተሻ እንደ የምትዩ እኔ ላይ መተሽ ነው እዚህ የምትሞላፈጭብኝ? እስኪ ውረጅ አዚዳ ውረጅ። ቀጥታ ነው አባቴ ምን ትእዛዝ ምን ባወራው ከማዘር ጋር ከስትና ሄደን ስልክ የመጥፋቱን ስትሰማ ወይ ማዘር ስልክ መጥፋቱን ሰምታ ምን አለች? እሰይ መሆኑ ነው። እውነት ነው ሲዛል። ኧረ ጉዴ! ኧረ ልጥየት ነው እንዴ ከኔ መለየቱ ደስ ብሎታል ማለት ነው? ሰላም። ባለፈው ምነው ሳታወራኝ ሄድክ? ማለቴ አዲስ ነገር የተፈጠረ ነገር አለ እንዴ? ተፈጥሯል ማለት ነው። እንደውም ላመሰግንሽ እፈልጋለሁ። አጋጣሚ ስፈልግ ነበር ማለት ስለ በደሎች እና ራሴ እንድመለከት ስላደረግሽ በጣም አመሰግናለሁ። እሺ በጣም ይቅርታ። ከቀኝኔሽ አይደለም ግን ደግሞ ወደ ኋላ መመለስ አልችልም። ማዘርን በሰላም እንደጠፋውና መጥቼ እንደምጠይቃት ነገር ይል አመሰግናለሁ። ድልም እንኳን ቢሄድ አጽናኝ ይመጣል። የሰው አቅም መኖር ነው መልሱን ጊዜ ያውቃል። ደህና ነሽ መጠን? እግዚአብሔር ይመስገን። እስቲ እንጀራ ስጪኝ የምጋግርልኝ እስካገባ ድረስ። ወራተም ሞለ ከምገዛ ለምን አታገባ? ማግባቱን ጠልቼው ይመስልሻል? እና ታይቶልኝ ነበር ለጥሎሽ 15 ከብት አልጠየቁኝም? 15 ከብት? አንተ አልተማርክ፣ ስራ የለ፣ በዛ ላይ ገበሬ አይደለ እኮ። እንዴት ከከብት 15 ከብት ይጠይቃሉ? እንደሞ ትስቃለች። ልክልኩን ነግራው ኧረ ጉድ! ሴቶች በሌላ ላይ ሲሆኑ ፓርተቱ። እኔ የምልህ ለምንድን ነው እናንተ ፍቅረኛሞች ሆኑ? ምን አይነት ጥያቄ ነው? ስለምንዋደድ ነው። ስለምንዋደድ እና ስለምንዋደድ ከዛ እንጋባለና ከተጋባን በኋላስ ያው እንወልዳለን። ትወልጂልኛለሽ? እንጋባለን፣ እንወልዳለን። እኔን አስቀምጠኸኝ ብን ብለህ ትሄዳለህ አይደለ? እንዳሸክ ትሆናለህ። መች እንደዛ አልኩኝ። ያው አዎ እኔ አላማ የለኝም፣ ምንም ነገር አላረግም። አንተ ግን እንደፈለክ ልትሆን ነው። እኔ ኮልኩ በኋላ ቤት በቃ ተረዳት። መች ወጣኝ? እኔ ነው እንጂ አንተ ሲጀመር ለኔ አትሆንም። ከዚህ በኋላ አጠገቤ እንዳደርሰም ታገኛለህ አይደለ? ድሩም ወንዶች ምን አድርግ ነው የምትይኝ? እሺ ተመልካቾች እስካሁን የነበረኝ ቆይታ ይህን ይመስላል። በቀጣይ ሌላ ቪዲዮ እንገናኛለን። ይመቻችሁ።